የቲሞችን በመደገፍ ለሚታወቁት ኡስታዝ ኑሩ ቱርኪ በበጎ አድራጎት ሥራ ላይ ላሳረፉት አሻራ የተሽከርካሪ ስጦታ ተበረከተ። ዕውቁ የእስልምና መምህር ኑሩ ቱርኪ በበጎ አድራጎት ሥራ ላሳረፉት አሻራ የተሽከርካሪ ስጦታ የተበረከተላቸው እሁድ ግንቦት 17 2017 በየሲር ለና የበጎ አድራጎት ድርጅት በተዘጋጀ የዕውቅና ሥነ ሥርዓት መርሃ ግብር ላይ ነው። በመርሃ ግብሩ ላይ የኤሌክትሪክ ተሽከርካሪው የተበረከተው የበጎ አድራጎት ሥራዎቻቸውን በሚደግፉ አካላትና በስም ባልተጠቀሱ የቅርብ ወዳጆቻቸው አነሳሽነት መሆኑን ሚንበር ቲቪ ከአስተባባሪዎች ሰምተዋል። በዚህ አይነት ሽልማት ጠብቄም አስቤውም አላቅም። ከቱም ያው የብዙን ጊዜ የመሬት ስራ ሽልማት የምጠብቀው ቀን አለ። ያ ቀንም የው መልቂያማ ነው። ከዛ ውጪ የዚያን ነገር አስቤም አላቅም። እንኳን ማሰብ ይቅርና የዛሬም ፕሮግራም የኒካ ሽምግልና ባለውበት ፖሊስ ቢሮ የሆኑ ሰዎች በየሲር ለና ጉዳይ ይፈልጉዋል ተብዬ ከዛሬ በስተቀር ልታገኛቸው አትችልም በሚል ተደውሎልኝ የኒካ ፕሮግራም አስረን ምግብ ሲቀርብ ሰዎች አንድ ወንድሜ አንድ ቴጋር ሆኖ ነው መጡ የወሰዱኝ። ምንም ማቃው ነገር የለም። ያው እኔ እቅዴ አላማዬ ለኔ በህይወቴም ትልቁም ሰርፕራይዝ ነገ ከቀብር በላይ የሚሆንልን የሲር ለና የራሱን ቦታ ይዞ የራሱን የገቢ ምንጭ ይዞ ምስኪኑም የቲሙም እንባ የሚጠርግበት ግቢ እንዲሆን ነውና ምኞቴ። ያን ከማሰብ ውጪ መቼ ምን ይገዛል ምን ይሸለምልኛል ብዬ ለደቂቃም አስቤያቸውም ከጅያቸውም አላቅም። ምክንያቱም ብዙ ልብ የሚሰብሩ ጉዳይ ላይ ስላለን ብዙ የሚያሳዝኑ የቲሞች ያሉበት ቢሮ ነው። ብዙ ምስኪኖች ብዙ አረጋያን ባሉበት ሂደት ላይ ኤን ታስባለ ተብሎ ራሱ አይታሰብም። ንጹህ ማስተሳሰብ ነው ብዬ አላስብም። የኛ እንግዲህ በየቀኑ ሰርፕራይዝ ምን እንደረገው ምን ሸለመው ነገር አለ። ሁሌ የእናት ዱዓ ለዱንያም ለአኺራም ስንቃችን ነውና ያን ስንቅ እየተቀበልን ነው ያለንበትና ዛሬ እንግዲህ ባላሰብኩት ባላወቅኩት ግቢ ስገባ ራሱ ያው እንግዲህ የራሴ የኛው ቢሮ ነውና ግቢ ስገባ ራሱ በዚህ መልኩ ሳይ ልዩ ስሜት ነው የተሰማን። እንግዲህ ጉልበት ነው ሽልማት የበለጠ እንዳልሰራው ነው እየተሰማኝ ያለው እንጂ ሽልማት ምትኮፈስበት ለኔ የሚገባ ነው ምትልበት ሳይሆን ጉልበቶ ነው። ብዙ እንባቸው ሊጠረጉ የሚገባ ብዙ የተሰበሩ ሰዎች አሉ። እነዛን እንግዲህ ለመጠገን ስንቅ ይሆነናል ብዬ አስባለሁ። ቀልቡም ኪሱም ሙሉ የሆነውን ባል አላህ ይስጣቸው። ገምጫጫም ነጭናጫም የሆነ ወንድ አላህ ይስጣቸው። አዎ ያንቺ ባስ የኔ ባስ የተባለ ለአላህ ብሎ የሚተናነስ ባል አላህ ይስጣቸው። አዳማ እንደገቡ የሚደነግጡበት ዜና አላህ ያሰማቸው። አላህ በሽራቸው። እኔ ራሴ እዚህ አይነት አሚን ሰምቼ አላውቅም። እንዴት ጮም ቢመስል ሱብሃንአላህ። አላህ ያስደስታቸው። አላህ ያክብራቸው። አላህ ያክብራቸው። ደረጃቸውን ከፍ አላህ ያርገው። ውጤታቸውን አላህ ያሳምረው። ለብዙ ቤተሰቦች የሚተርፉ አላህ ያርገው። 120 ሚሊዮን ሰው በበዛበት ሰው የጠፋበት ሰዓት ነው። ከሰው መካከል አላህ ያርጋቸው። የተማራችሁበትን ነገር ማህበረሰብ መታገለግሉ አላህ ያርጋችሁ። ኢሳችሁን ቀልባችሁ ሙሉ አላህ ያርገው። ፋቲማችሁን አላህ ያሳምረው። የእናንተንም የኛንም አላህ ያሳምረው። የተሻለ የምትሰሩ አላህ ያርጋችሁ። እንኳን እዚህ ቤት መጠን ዱዓችን አገኘ የምትሉ አላህ ያርጋችሁ። ከመንከራተት ከማሰብ ከመጨነቅ በሽታ አላህ ይንቀልላችሁ። እስቲ አላህ ይንቀልላችሁ በሏቸው። አላህ ከፍ ያርጋችሁ በሏቸው። እንዳከበራችሁን አላህ ያክብራችሁ በሏቸው። እንዴት ነው ሴቶች ግን 2-3 ይፈቀዳል ለወንድ ማግባት? አረ ይፈቀዳል፣ ችግር የለውም። በጣም ሃይማኖቴን መቀየር ፈልጋለሁ በዚያው። አዎ ስንት ሴት ነው ማሻአላህ በውስጥ ስንት ሴት ነው የሚፈቀደው? ማሻአላህ ችግር የለውም። አንተ ማስተዳደር ከቻልክ እስከ 4 ይፈቀድልሃል። አንተ ብቻ ኢኮኖሚ ካለ ችግር የለውም። እኔ ማዝነኛ ነኝ። ኢኮኖሚ መጣለ ኢኮኖሚ ተይው 4 አንቺ ጥሩ ነው 4 እንዳንቺ አይነት አበላይ መስለው 4 አሉ ማለት አስቢ። አንዷ እግርሽን ታሻለች፣ አንዷ ጣቶችሽን ታሻለች። አዎ አንዷ ጀርባሽን ታሻለች፣ አንዷ ሆድሽ ላይ ቁጭ ትላለች። 4 አስቢው እስኪ 4 እኮ ሰላም አለው።
የኛ ሃይማኖት ወንጀል የፈጸመ ደግሞ ግን ተገቢውን እርምጃ ደግሞ ግን መወሰድ አለበት። ይሄ ነው ሊስተካከል የሚገባው። በፍትሐ ብሔር በወንጀልም ቢሆንም ተገቢውን እርምጃ ነገ እንዲህ አይነት ነገር ልጆች አለን፣ እህቶች አለን፣ ጎረቤት አለን፣ ያለ አባት የሚያድጉ ልጆች አለን። ለነሱ ደግሞ ግን ጥላ ሆነን ያለውን ነገር መሄድ አለብን። ግን ድሬዳዋ ላይ ከምንም በላይ ቢሆን ህግ የሚከበር መሆኑን ማወቅ አለብን። ተከሳሾች ድርጊቱን የፈጸሙት ሊንከባከቧትና ሊጠብቋት የሚገባ የአንደኛ ተከሳሽ ልጅ እና የሁለተኛ ተከሳሽ የእንጀራ ልጅ በመሆኗ በቅርብ ዘመድ የተፈጸመ ወንጀል በመሆኑ በወንጀል ህግ አንቀጽ 84 አንድ ሰ መሰረት እንዳለ የቅጣት ማክበጃ ምክንያት ተደርጎ እንዲያዝ። ሶስት ተከሳሾች ድርጊቱን የፈጸሙት ራሷን ከጥቃት መከላከል የማትችል የ11 ዓመት ህፃን ልጅ ላይ በመሆኑ በወንጀል ህግ አንቀጽ 84 አንድ ሰ መሰረት እንደ አንድ ተጨማሪ የቅጣት ማክበጃ ምክንያት ተደርጎ እንዲያዝ። የወንጀል ድርጊት አፈጻጸም ባገናዘበ መልኩ አንደኛና ሁለተኛ ተከሳሾች በሞት ቅጣት እንዲቀጡ ፍርድ ቤቱ በወንጀል ህግ አንቀጽ 117 እና 375 585 590 እና 539 አንድ ሀ መሰረት በወንጀለኛ መቅጫ ስነ ስርዓት ቁጥር 149 መሰረት የቅጣት ውሳኔ በሙሉ ድምጽ ሰጥቷል። አንደኛ ተከሳሽ ሀና በየነ ገብረ ህይወት፣ ሁለተኛ ተከሳሽ ብሩክ አለሙ ተሰማ በሞት እንዲቀጡ ተወስኗል። ሰላም አለይኩም። እኔ የምለው ቲክቶክን እንደዚህ እያገላበጥኩ እያፎረርኩ ስመለከት የሆነ ቪዲዮ ምናምን ሳይ እያንዳንዱ ኢትዮጵያውያኖች በሙሉ ማለት ያኔ 130 ሚሊዮን ህዝብ ማለት ነው 570 ዶላር እዳ አለበት። ምንም ተቆጥሬ ነው ግን ምን ማለት ነው? የተበደረው ሰውዬ ይክፈላ ታዲያ እኛ ምን አገባን? በተለይ እኛ በስደት ዓለም ላይ ያለን ሰዎች እኛ ይመለከተን። 10 ዓመቴን አሁን ይኸው በስደት ሙቀቱና ብርዱ እየተፈራረቀብኝ ምን የሚሉት ጣጣ ነው? እናንተ ደግሞ ዜና የምታቀርቡ ሰዎች ተው። እያንዳንዱ ኢትዮጵያኖች 500 ዶላር ተሸለሙ፣ 570 ዶላር ሽልማት ይጠብቃቸዋል በሚባለው እዳ በዳ ላይ ኑሮ እዳ ሆኖብናል። እዳ ምንድነው? እዳ በዳ የምትጨምሩት? አላህ ነጃ ይበለን ከዳ ላኢላሃ ኢላላህ። السلام عليكم ورحمة الله تعالى وبركاته. رسول السلام رئيس وزراء أثيوبيا أبي أحمد وظلت ذات اليمن والشعب السوداني يبادل أثيوبيا حبا بحب. أهلا بك. ኢየሱስ ጌታ ነው በል። የጌቶች ጌታ ነው በል። አልፋና ኦሜጋ ነው በል። ጊዮርጊስ ሰው ነው። አርሴማ ሰው ነች። ማርያምም ሰው ነች። የአምልኮ ስግደት ግን ለአምላካችን ለኢየሱስ ለስላሴ ብቻ ነው። በቃ አማራዬን ልመን ጊዮርጊስ ለምን